ሰላም ለእናንተ ይሁን ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱን መረጃዎች ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ እንገኛለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች። በለሚ ኩራ የተፈጸመው የቤተ እምነት ጥቃት በሕግ እንዲታይ የወንጌል አማኞች ካውንስል ጠየቀ። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን ለሚስዮናዊ አገልግሎት ማስፋፊያ የገቢ ማሰባሰቢያ መርሃ ግብር አካሄደች። የሰላም ግንባታና ሰብአዊ ክብር ላይ ያተኮረ የአጋርነት ፕሮጀክት ስምምነት ተፈረመ። ከውጪ ከ1200 በላይ ሰዎች በበርንማውዝ ቦስኮምብ የባህር ዳርቻ የጥምቀት ስነ ስርዓት መሳተፋቸው ተገለጸ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። በለሚ ኩራ የተፈጸመው የቤተ እምነት ጥቃት በሕግ እንዲታይ የወንጌል አማኞች ካውንስል ጠየቀ። የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል የሕግ የበላይነት እንዲረጋገጥ ጥሪ አቅርቧል። ካውንስሉ ባወጣው መግለጫ ሰኔ 13 ቀን 2018 ዓ.ም በአዲስ አበባ ለሚ ኩራ ክፍለ ከተማ ወረዳ 3 አያት ቁጥር 2 ኮንዶሚኒየም የሰላም ቤት ባለቤቶች ማህበር ተብሎ በሚጠራው አካባቢ ሕጋዊ ሰውነት ካርታና ፕላን ያላት ቤተ እምነት መፍረሷን ገልጿል። መግለጫው እንደሚለው ድርጊቱ በወንጌል አማኞች ላይ ጥላቻ በሚያሳዩ ግለሰቦች የተፈጸመ ሲሆን በአካባቢው ወንጌል አማኞች ሊኖሩ አይገባም በሚል ምክንያት የተደረገ ነው ተብሏል። ካውንስሉ የሚመለከተው የመንግስት አካል ሕጋዊ እርምጃ ወስዶ ለሕዝብ እንዲያሳውቅ ጠይቋል። በተጨማሪም ድርጊቱን ያስተባበሩና በቀጥታ የተሳተፉ አካላት በሕግ እንዲጠየቁና ለደረሰው የንብረት ጉዳት ኃላፊነት እንዲወስዱ ጠይቋል። በተመሳሳይ ዜና የቆርቆሮ አጥር በማፍረስ የሚቆም ወንጌል የለም ሲሉ ዶክተር ፓስተር ጌትነት ለማ ተናገሩ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ዶክተር ፓስተር ጌትነት ለማ በለሚ ኩራ ክፍለ ከተማ ወረዳ 3 ጉዳት የደረሰባትን ቤተ ክርስቲያን ጎብኝተው የድጋፍና የማበረታቻ መልእክት አስተላልፈዋል። ዶክተር ፓስተር ጌትነት ለማ በጉብኝታቸው ወቅት የቆርቆሮ አጥር በማፍረስ የሚቆም ወንጌል የለም በማለት ወንጌል በመልእክቱና በእምነት ላይ የተመሰረተ መሆኑን አጽንኦት ሰጥተዋል። ጠቅላይ ጸሐፊው ከመገኘት ባለፈ ከሚመለከታቸው የመንግስት የጸጥታ አካላት ጋር በጉዳዩ ላይ ውይይት አድርገዋል። በውይይቱም ጉዳቱን የፈጸሙ አካላት በቁጥጥር ስር ገብተው ምርመራ እየተካሄደ መሆኑ ተገልጿል። በተጨማሪም የክፍለ ከተማውን ሰላማዊ ገጽታ ለማበላሸት የሚሞክሩ አካላት ከድርጊታቸው እንዲመለሱ ጥሪ ቀርበዋል። ዶክተር ፓስተር ጌትነት ለማ ጉዳዩን በሰላማዊ መንገድ ለሕግ ላቀረቡት የቤተ ክርስቲያኒቱ መሪዎች ምስጋና አቅርበዋል። መረጃው የካውንስሉ ነው። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን ለሚስዮናዊ አገልግሎት ማስፋፊያ ገቢ ማሰባሰቢያ መርሃ ግብር አካሄደች። ዳንኤል አንተነህ እንደሚከተለው ያቀርበዋል። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን የወንጌል አገልግሎቷን በሰላሌና በአካባቢው ለማስፋት ያለመ የገቢ ማሰባሰቢያ መርሃ ግብር ማካሄዳለች። ቤተክርስቲያኗ በአሁኑ ወቅትም በተለያዩ ወረዳዎች ወደ 22 የሚጠጉ ሚስዮናውያንን በማሰማራት እያገለገለች ሲሆን በቀጣይ 5 ዓመታት ውስጥም ይህንን ቁጥር ወደ 100 ለማሳደግ እቅድ መያዟንም ገልጻለች። መርሃ ግብሩ ሰኔ 13 ቀን 2018 ዓ.ም በአዲስ አበባ ፒያሳ አራዳ ፓርክ የተካሄደም ሲሆን የሚስዮን አገልግሎቱን ለማጠናከር የተለያዩ ድጋፎችም ተሰብስበዋል። በመርሃ ግብሩም የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ፕሬዝዳንትና የሰርክል መስራች የሆኑት ፓስተር ጻድቁ አብዶ፣ የካውንስል ተወካዮች፣ የቤተክርስቲያን መሪዎችና ተጋባዥ እንግዶችም ተገኝተዋል። የክርስቶስ እንግዲህ ተልእኮ ነው። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ። እንግዲህ ሂዱና ወንጌልን ለአሕዛብ እንዳለው ወንጌልን እንግዲህ መሰበክ ባለበት ቦታ ሁሉ እንሰብካለን የክርስቶስን ወንጌል። ለዛ ዓላማ አጥቢያዋ ማህበረ ምዕመኑ ሲጠራ በቤተ እምነት ሳንለያይ ለወንጌል ብለን በአንድነት በዚህ ስፍራ እንግዲህ ቆመናል። እኔም ጸሎትም ሳረግ መግቢያ ንግግር የሚያደርኩት ከዚህ አንጻር ነው። በኢትዮጵያ ታሪክ ውስጥ ሰላሌ እንግዲህ በዚህ በአድዋ ጦርነት ጊዜም ቀጥሎም ደግሞ ብዙ ታሪክ ያላቸው ሰዎች አሉ። በሃይማኖትም በኢትዮጵያ ኦርቶዶክስ ውስጥ ደግሞ በተለይ 2 ሰዎች በጣም ትልቅ ታሪክ ያላቸው ሰዎች እዛ አካባቢ ተወላጆች እንደሆኑ ነው የሚነገረውና የሚታወቀው። አንዳንድ ጊዜ አንዳንድ አካባቢ ታሪክ የሚኖረው በእግዚአብሔር ምክንያት ሊሆን ይችላል። ግን አሁን ደግሞ ለወንጌልም አርበኞች የሆኑ ሰዎች እንዲገኙ ነው። እንደምታውቁት ሰላሌና ቱለማ፣ በተለይ ቱለማ፣ አብቹ፣ ሰላሌ አካባቢ ያሉ ሰዎች በአርሲ በባሌ በብዛት አሉ። ስለዚህ እኔም ሳድግም እዛ አካባቢ በአርሲና በኋላም ባሌ ሰላሌ ሰዎች እና እኛ ጋር እዛ የመጡት በጌታ ደግሞ ያመኑ በጣም ብዙ አገልጋዮች አሉ እና ግን እዛው በአገሩ ላይ ደግሞ ወንጌልን ለማድረስ ስለሆነ ተልእኮ ያንን ሰምተን መተናል። የሰማነው ሪፖርት በጣም ጥሩ ነው።
ሰውም ተነሳስቶ ያደረገው አስተዋጽኦ ቁጥሩ አነስተኛ ከሆነ ህዝብ እንግዲህ የተሰበሰበው ገንዘብ ሰምታችኋል። ያም አስገራሚ ነው። ለወንጌል ሰው ለመስጠት ወደ ኋላ አይመለስም ማለት ነው። ስለዚህ እንግዲህ ከ5 ዓመት ሳንቆይ ምናልባት በአመቱም እግዚአብሔር የሚሰራውንም ለመስማት እንጓጓለን። በጸሎታችንም ደግሞ እንደግፋለን። እንደዚህ ከሚሰሩት ሁሉ ጋር እግዚአብሔር ይሁን እላለሁ። አመሰግናለሁ። እንግዲህ የወንጌል ስራ ከኢየሩሳሌም፣ ይሁዳ፣ ሰማሪያ እስከ ዓለም ዳርቻ ነው የምለው። እኛ ይሄኛው እንቅስቃሴ ሰላሌና አካባቢው ይላል እንጂ ወደ ተለያዩ አካባቢዎችም የወንጌል ችቦ ወዳልበራበት ሁሉ የወንጌል ብርሃን ወዳልበራበት ሁሉ ወደ ሰሜን፣ ወደ ደቡብ፣ ወደ ምዕራብ፣ ወደ ምስራቅ ሁሉ እንሄዳለን። የሚያስቆመን ኃይል አለ ብዬ አላምንም። ጌታችን ኢየሱስ ክርስቶስ እስከ ዓለም ዳርቻ ሂዱ ከእናንተ ጋር ይሆናለሁ ያለን ጌታ የ5 ዓመት እቅድ ብቻ አልሰጠንም። በህይወት እያለን ትንፋሳችን እስካለ ድረስ ለመንቀሳቀስ ተዘጋጅተናል። በመድረኩ እንደተገለጸውም በቀጣይ የ5 ዓመት ራዕይ ላይም 100 ሚስዮናውያንን በገጠርና በከተማ ማሰማራት፣ ለአገልጋዮች የመጽሐፍ ቅዱስ ስልጠና መስጠት፣ የአገልግሎት ማዕከላትና የስልጠና ቦታዎችን ማቋቋም የሚያካትት መሆኑም ተገልጿል። የአምልኮ ቦታዎችን ማስፋፋት፣ የገቢ ማስገኛ ልማት ስራዎችን ማሳደግ፣ የንጹህ መጠጥ ውሃ ጉድጓዶችን ማስቆፈርና ለተለያዩ የማህበረሰብ ድጋፎች መስራት በእቅዱ ውስጥ መካተቱም ተጠቅሷል። የፍቼ ሰላሌ የወንጌል አገልግሎት ታሪክ ከ1940 ጀምሮ በእንግሊዝ ሚስዮናውያን ቸርች ኦፍ ሚሽን ሶሳይቲ በትምህርት በሕክምናና በወንጌል አገልግሎት ስራ እንደተጀመረም ተገልጿል። ስሜ ቄስ ሙሉ በዳኔ አብዲ ይባላል። የመጣሁት ከፊቼ ሰላሌ መካነ ኢየሱስ ማህበረ ምእመናን ነው። መሪ ቄስ ነኝ፣ አገልጋይ ነኝ። እዚህ ዛሬ የተገኘ ነው የፊቼ ሰላሌ መካነ ኢየሱስ መርሃ ግብር የፈንድሬዚንግ የመርሃ ግብር ዛሬ ሰኔ 13 ምን ሁኔታ እንደነበረ እንዴት እንደተከናወነ እንደነበረ እሱን ለመናገር ነውና በጣም እግዚአብሔር ታላቅ ነገር ያደረገልን እኛም ደስ አለን ተብሎ እንደተጻፈ እንደዛ ነው የተደረገልንና ያልጠበቅነው ያልገመትነው ነገር እግዚአብሔር በመካከላችን ስራ ሰርቷል። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ለሃይማኖት መሪዎች የአመራር ስልጠና ሰጠ። የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት ተጽዕኖ ፈጣሪ የሆኑ የመሰረታዊ ማህበረሰብ የልማት ፕሮጀክቶች በተከናወኑባት በሲዳማ ክልል ለኩ ከተማ ለሃይማኖት መሪዎች የአመራር ስልጠና ሰጥቷል። ስልጠናውን የኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዴቨሎፕመንት የበላይ ቦርድ ሰብሳቢ በሆኑት በአቶ አንቀራ ሳርካ ንግግር በይፋ የተከፈተ ሲሆን እሳቸውም የሃይማኖት መሪዎች በጎ ማህበራዊ ለውጥንና ዘላቂ ልማትን በማስፋፋት ረገድ ያላቸውን ወሳኝ ሚና አጽንኦት ሰጥተው አብራርተዋል። እንደ አውሮፓውያን አቆጣጠር የ2007 የህዝብና ቤት ቆጠራ መረጃ መሰረት ከ97 በመቶ በላይ የሚሆነው የሀገሪቱ ህዝብ የሃይማኖት ተከታይ በመሆኑ ኢትዮጵያ ትልቅ ሃይማኖታዊ እሴት ያላት ሀገር ያደርጋታል የተባለ ሲሆን ይህም የሃይማኖት ማህበረሰቦች በሰዎች ዕለታዊ ህይወት ውስጥ ያላቸውን ከፍተኛ ተጽዕኖ የሚያሳይ መሆኑ ተገልጿል። የሃይማኖት መሪዎችን በንቃት ሳያሳትፉ ትርጉም ያለውና ዘላቂ ልማትን ሙሉ በሙሉ ማረጋገጥ እንደማይቻል ተመልክቷል። መረጃው የኢትዮጵያ ገነት ቸርች ሪሊፍ ኤንድ ዴቨሎፕመንት ነው። በሌላ የሙሉ ወንጌል ቤተክርስቲያን ዜና በጅማ ከተማ ለምዕራባዊ ደቡብ ክልል ወጣት መሪዎች ሲሰጥ የነበረው ስልጠና ተጠናቀቀ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከምዕራባዊ ደቡብ ክልል ጋር በመተባበር በጅማ ከተማ በክልሉ ስር ለሚገኙ አጥቢያዎች ሲሰጥ የነበረው የወጣት መሪዎች ስልጠና በተሳካ ሁኔታ መጠናቀቁ ታውቋል። የክልሉ ፕሬዝዳንት መጋቢ ታደሰ ገማ ስልጠናውን በጸሎትና በንግግር የከፈቱ ሲሆን ባስተላለፉትም መልእክት ወጣቶች ወንጌልን በማስቀጠል ረገድ ቁርጠኛ መሆን አለባቸው ሲሉ አሳስበዋል። ስልጠናውን የሰጡት የቤተ እምነቱ የልጆች ወጣቶችና ቤተሰብ አገልግሎት ኃላፊ መጋቢ ኤርሚያስ ገብረመድህን ሲሆኑ በስልጠናው የወጣቶችን ወቅታዊ ተግዳሮቶች መቅረፍ፣ የህይወት ንጽህናን መጠበቅ፣ ጥንታዊ ጴንጤቆስጣዊነትን ጠብቆ ማስቀጠልና ጠንካራ የወጣቶች አገልግሎትን መገንባት ላይ ያተኮሩ ነው። ስልጠናው ወጣት መሪዎች ለአጥቢያዎቻቸውና ለአገልግሎት የተሻለ ዝግጁነት እንዲኖራቸው በማድረግ ረገድ ትልቅ አስተዋጽኦ እንዳለው የደረሰን መረጃ ያመላክታል። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ከሆሳና የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ያዘጋጀው ታማኝነት የተሰኘው የ2 ቀናት ጉባኤ በሆሳና ከተማ ተካሄደ። ሰኔ 12 እና 13 ቀን 2018 ዓ.ም የማዕከላዊ ኢትዮጵያ ክልል መንግስት ርዕሰ ከተማ በሆነችው ሆሳና በሚገኘው የሀዲያ ባህል አዳራሽ በተካሄደው ጉባኤ
ከ1500 በላይ አገልጋዮች ከትዳር አጋሮቻቸው ጋር ተሳታፊ ሆነዋል። ከከተማዋና ዙሪያዋ እንዲሁም ከዲላና ጅንካ ከተሞች የተውጣጡ የወንጌል አማኝ አብያተ ክርስቲያናት አገልጋዮች በተገኙበት በዚህ ጉባኤ በ6 ርዕሰ ጉዳዮች ላይ ስልጠናው ትኩረት አድርጎ ታማኝነት ለእግዚአብሔር ቃል፣ ታማኝነት ለጥሪ፣ ታማኝነት ለቤተ ክርስቲያን፣ ታማኝነት ለቤተሰብ፣ ታማኝነት ለሀገርና ታማኝነት ለክርስቲያናዊ ሕይወት ምስክርነት የተሰኙ ርዕሰ ሀሳቦች ተዳሰዋል። ከተለያዩ ቤተ እምነቶች በተወጣጡ መምህራን በዶክተር ስምዖን ሙላቱ፣ መጋቢ ይመስገን ሞላ፣ መጋቢ መራዊ ስላሴ ንጉሴ፣ መጋቢ ተስፋዬ ወልዴ፣ መጋቢ ሽፈራው ፈይሳና ዶክተር አብርሃም ተክለማርያም በተሰጠው ስልጠና የአገልጋዮች ታማኝነትን የተመለከቱ መሰረታዊ ነጥቦች በዝርዝር ተነስተዋል። አገልግሎት ለእግዚአብሔር ቃል ታማኝ ከመሆን የሚጀምርና ራስን የአሮጊት ተረት ከሚመስል እርባና ከሌለው ወሬ መጠበቅ እንደሆነ የተገለጸ ሲሆን የትኛውም እውነተኛ አገልጋይ እውነትን በዕለቱ እየተረዳ የተረዳውን እውነት እያገለገለ በመንፈሳዊ ሕይወት ሊያድግ እንደሚገባ በስልጠናው ተብራርቷል። ይህንኑ ጉባኤ ቄስ ደረጀ ጀንበሩ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዝዳንት፣ በኮማንደር አዲስ ፈይሳ የሆሳና ከተማ ወንጌል አማኞች አብያተ ክርስቲያናት ካውንስል ሰብሳቢ ጋባዥነት የመክፈቻ ንግግር አድርገዋል። ቄስ ደረጀ በመክፈቻ ንግግራቸው የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን በኢትዮጵያ እያካሄደ ያለው ታማኝነት የአገልጋዮች ጉባኤ ለ6ኛ ጊዜ እየተካሄደ መሆኑን ጠቅሰው እግዚአብሔር ይህንን መርሃ ግብር በሀገራችን እንዲደረግ ያነሳሳው ከፊታችን ሊሰራ ያለው ነገር ስላለ መሆኑን አስገንዝበው ሆሳናና አካባቢው ባለፉት 100 ዓመታት ቀደምት በሆኑ አባቶች ድካም፣ እርዛት፣ እስራት፣ ግርፋትና ረሃብ የወንጌል እሳት የተቀጣጠለበት ዛሬ በምድሪቱ ለተስፋፋው እውነት መሰረት የተጣለበት መሆኑን አስረድተዋል። በዚህ ስልጠና እኔ እንድሪያስ ነኝ በተሰኘ መርሃ ግብር ጌታን ያላመኑ ወገኖች ክርስቶስን እንዲያውቁ የሚረዳና በአካባቢው ዳግም የተሃድሶ ዘመን እንዲሆን የጸሎትና ምልጃ ጊዜ ተካሂዷል። በፕሮግራም መዝጊያ በሆነው መርሃ ግብር የስልጠናው ተሳታፊዎች በታማኝነት ለማገልገል ኪዳናቸውን በማደስ የጌታን ማዕድ በጋራ ቆርሰዋል። ቢላቭድ ኢትዮጵያ በቢሾፍቱ ከተማ ከ150 ሚሊዮን ብር በላይ ወጪ በማድረግ ያስገነባውን የልጆችና ወጣቶች ሁለንተናዊ የአቅም ግንባታ ማዕከል አስመረቀ። ታምራት ሞቲ ዝርዝር አለው። እያንዳንዱ ልጅ አፍቃሪ ቤተሰብ ያለው እንዲሁም ደህንነቱ በተጠበቀ ጤናማና ሁለንተናዊ እንክብካቤ በሚደረግበት አካባቢ የሚያድግበት ራሱን የቻለ ኃላፊነት የሚሰማውና ሙሉ ሰው የሆነ በህብረተሰቡና በዓለም ላይ በጎ ተጽዕኖ የሚያሳድር ሀገር ገንቢና ተረካቢ ዜጋ ሆኖ ማየት ራዕዩ የሆነው ቢላቭድ ኢትዮጵያ በቢሾፍቱ ከተማ ከመንግስት ባገኘው 24000 ካሬ ሜትር ላይ የነገውን ትውልድ ታሳቢ ያደረገ ሁለገብ ማዕከል ገንብቶ አስመርቋል። የተስፋ በር መክፈት በሚል መሪ ቃል የማዕከሉ ግንባታ ምረቃ በተደረገበትም ወቅት የቢሾፍቱ ከተማ ምክትል ከንቲባን ጨምሮ የተለያዩ ቢሮ ኃላፊዎች፣ የእምነት አባቶችና ጥሪ የተደረገላቸው እንግዶች መገኘትም ችለዋል። የማዕከሉ ምረቃ መርሃ ግብርን አስመልክቶ የቀድሞው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የሆኑት መጋቢ ጻድቁ አብዶ በማዕከሉ ግንባታ ደስታቸውን በመግለጽ ጸሎት ያደረጉ ሲሆን የቢላቭድ ኢትዮጵያ የቦርድ ሰብሳቢ የሆኑት ዶክተር አስቻሉ አበበ በበኩላቸው ጥሪያቸውን አክብረው የተገኙላቸውን የመንግስት ባለስልጣናትና ባለድርሻ አካላትን በማመስገን ማዕከሉ ደረጃውን የጠበቀና ዘመናዊ ከመሆኑን ባሻገር በውስጡ ዘመናዊ ዲጂታል ቤተ መጻሕፍት፣ የሴትና የወንዶች የውበት ሳሎን፣ መዋኛ ገንዳ፣ የስፖርት መጫወቻ፣ የጨርቃጨርቅ ሙያ ማሰልጠኛ፣ የድምፅና የምስል ስቱዲዮ፣ ሰፋፊና ደረጃቸውን የጠበቁ መሰብሰቢያ አዳራሾችና ሌሎች መገልገያዎችን ያካተተ ማዕከል መሆኑን በመግለጽ ለፕሮጀክቱ መሳካት በተለያየ መንገድ ድጋፍ ያደረጉትን አካላት አመስግነዋል። የቢሾፍቱ ከተማ ምክትል ከንቲባና የከተማ አገልግሎት ዘርፍ ኃላፊ የሆኑት ወይዘሮ ዛሃራ ከድር በበኩላቸው ቢላቭድ ኢትዮጵያ በከተማችን ቢሾፍቱ የሰራው ማዕከል እጅግ የሚያስመሰግንና ታላቅ ነው። የከተማዋን ደረጃ የሚጨምርና ሌሎችም ይህን መሰል በተለይም ልጆችና ወጣቶች ላይ በማከለ መልኩ ስራዎችን እንዲሰሩ የሚያበረታታ ሆኖ አግኝተነዋል በማለት ድርጅቱንና አመራሮችን አመስግነዋል። ማዕከሉ እንዲገነባ በገንዘባቸው ምክንያት የሆኑት ዴቪድ ሲምፕሰን እና ቤተሰቦቻቸው ፕሮጀክቱ አካል ለብሶ ለአገልግሎት ዝግጁ ሆኖ በማየታቸው ደስታቸውን ገልጸው ልጆችና ወጣቶች ህልማቸውን መኖር እንዲጀምሩ የሚያስችል የነሱ የሆነ ማዕከል ስላገኙ ደስተኞች ነን ሲሉም ተደምጠዋል። ቢላቭድ ኢትዮጵያ በቢሾፍቱ ያስመረቀው የልጆችና ወጣቶች ሁለንተናዊ የአቅም ግንባታ ማዕከል ከምርቃቱ ቀን ጀምሮ ለአገልግሎት ክፍት መሆኑንም አመራሮቹ በዕለቱ ገልጸዋል። በመጨረሻም በቢላቭድ ኢትዮጵያ የሚያድጉ ልጆች ራሳቸውን የቻሉ ኃላፊነት የሚሰማቸውና በራሳቸው የሚተማመኑ እንዲሁም
ለህብረተሰባቸውና ለዓለም በጎ አስተዋጽኦ የሚያደርጉ አዋቂዎችና ስራ ፈጣሪዎች እንዲሆኑ የሚያስፈልጋቸውን የህይወትና የሙያ ክህሎቶች አግኝተው በስነ ምግባርና በመልካም እሴቶች ታንጸው ለማየት በቁርጠኝነት የሚሰራ ድርጅት መሆኑን ከቢላቭድ ኢትዮጵያ የቦርድ ሰብሳቢ ዶክተር አስቻሉ አበበ ያገኘነው መረጃ ያስረዳል። ተስፋ አዲስ የህፃናት ካንሰር ማገገሚያ ማዕከል የ5ኛ ዓመት የልደት በዓሉን አከበረ። ሶስና ኢያሱ ዝርዝር አላት። ተስፋ አዲስ የህፃናት ካንሰር ማገገሚያ ማዕከል የ5ኛ ዓመት የልደት በዓልን አስተናገደ። ፓስተር ዶክተር ቶማስ መለሰ የኢሳያስ 60 ኢንተርናሽናል ሚኒስትሪ ዳይሬክተር ሲሆኑ የልጃቸውን ዛየን ቶማስ የ5ኛ ዓመት የልደት በዓል ሰኔ 14 2018 ዓ.ም በተስፋ አዲስ የህፃናት ካንሰር ህሙማን ማገገሚያ ማዕከል ፒያሳ 70 ደረጃ በደማቅ ሁኔታ አክብረዋል። ተስፋ አዲስ የህፃናት ካንሰር ህሙማን ማገገሚያ ማዕከል ከ55 የሚበልጡ የካንሰር ታማሚ ህፃናትን ከነወላጆቻቸው አቅፎ የያዘ ሲሆን በ5 ከተሞች ማዕከሎቹን ከፍቶ የበኩሉን እያደረገ ያለ ድርጅት ነው። በማዕከሉ ለሚገኙ ህፃናት የተለያየ ድጋፍ ከማድረግ ባሻገር አቅም ለሌላቸው ወላጆችም ልጆቻቸው ህክምናቸውን እስኪያጠናቅቁ መጠለያ በመሆን ዘርፈ ብዙ የበጎ አድራጎት ስራ የሚሰራ ተቋም ነው። የዚህም ዘገባ ዓላማ ክርስቲያኑ ማህበረሰብ እነዚህን ህፃናት በመጎብኘት የደስታቸው ምክንያት አለኝታ ለመሆን የበኩሉን ድርሻ እንዲወጣ ምሳሌ ለመሆን ነው ተብሏል። መርሃ ግብሩ በጸሎት የተጀመረ ሲሆን ማዕድ በጋራ የመቁረስ ፕሮግራምም ተካሂዷል። ፓስተር ዶክተር ቶማስ መለሰ ዛሬ ሲስቁ የምናያቸው ምናልባትም ነገ ላናገኛቸው የምንችላቸው ህፃናት ሊሆኑ ስለሚችሉ የአንድ ቀን የሳቅ ምክንያት እንሆናቸው። በተጨማሪም የካንሰር በሽታ በሀገሪቱ እጅግ የተስፋፋ ያለ በመሆኑ ተገቢውን ምርመራ በማድረግ በወቅቱ ራሳችንን ማወቅ እንዳለብንና ስር ሳይሰድ ከደረስንበት ሙሉ ለሙሉ የሚድን በሽታ መሆኑን መገንዘብ ያስፈልጋል ብለዋል። ዛሬ የልጃችንን ጽዮን ቶማስ የ5ኛ ዓመት የልደት በዓል ልናከብር በዚህ በተስፋ አዲስ የህፃናት ካንሰር ሴንተር ማገገሚያ ተቋም እንገኛለን። እንደዚህ አይነት ቦታ ላይ የልደት በዓልን ለማክበር እንድንነሳሳ ካደረጉን ምክንያቶች አንዱ ከ3 ዓመት በፊት የኔ ባለቤት በካንሰር ታማ በጊዜ አይደንቲፋይ ማድረግ ስለቻልን ታክማ ስለዳነች በህክምናዋ ወቅት ደግሞ ምን ያክል ብዙ ህፃናት እየተቸገሩ ኢትዮጵያ ውስጥ እንዳሉ የማየት እድልን ስላገኘን እኛ ከዚህ በፊት ይሄ አይነት ኤክስፒሪየንስ አልነበረንም፣ እንደዚህ አይነት ቦታዎችን የመሄድ እድልም አልነበረንም እና ይሄ ነገር ወደኛ ቤት ከገባ በኋላ ግን እነዚህን ተቋሞች የመጎብኘት እድል አገኘን። ሄደንም በምናይበት ጊዜ ብዙ ህፃናት ኢትዮጵያ ውስጥ በካንሰር ከመታመማቸውን ባሻገር ህክምናውን ለማግኘት በቂ ገንዘብ የሌላቸው፣ በቂ ማረፊያ ቦታ የሌላቸው ሰዎች ስላሉ እነዚህን ሰዎች እንድንመለከት እድል አግኝተናል። ይህንን ሚዲያ ለምትከታተሉም የምለው ተስፋ አዲስ የተባለው ተቋም በኢትዮጵያ ውስጥ በ4 በተለያዩ ከተሞች ውስጥ ህፃናትን መውሰድ የዚህ ተቋም ዋና ዓላማ ከሆስፒታሉ ጋር አብሮ በመስራት ከክፍለ ሀገር የሚመጡ የካንሰር ታማሚ ህፃናትን ህክምናው በየ21 ቀኑ ስለሚሰጥ ልጆቹ የሚያርፉበት ቦታ ስለሌለ አሁን ዛሬ ያለንበት ተቋም 70 ደረጃ አካባቢ የሚገኘው ድርጅት 55 ህፃናትን ይዞ አኮሞዴት የሚያደርግ ነው። 55ቱ ህፃናት ከ55 ወላጆች ጋራ 110 ሰው እዚህ ተቋም ውስጥ ትሪት እየተደረገ ይገኛል ማለት ነው። ስለዚህ እኛም ደግሞ ቢያንስ ለነዚህ ህፃናት የአንድ ቀን የደስታ ምክንያት መሆን ብንችል ብለን ነው በዚህ የተገኘ ነው። ምናልባት ስለዚህ ኢንፎርሜሽን የሌላችሁ ሰዎችን በዚህ አጋጣሚ እንደዚህ አይነት ቦታ በመገኘት ለልጆቹ የአንድ ቀን የፈገግታ የሳቅ ምክንያት መሆን ብንችል ብዬ እላለሁ። ከዛ በመቀጠልም አንድ ነገር መናገር የምፈልገው ክርስቲያኑ ማህበረሰብ በዚህ ሰዓት ህመምና ጸሎትን ትንሽ እንትን እያደረገ ያለበት ወቅት ስለሆነ ስለዚህ አንድ ነገር ማለት ፈልጋለሁ። በጸሎት ሰው ይፈወሳል አምናለሁ። አዎ ብዙ ሰዎች በጸሎት ሲፈወሱ አይቻለሁ። ነገር ግን በመጀመሪያ ደረጃ ታመሃል የሚለውን ነገር ዶክተር ነው የሚናገረው። ዶክተር ታማቸዋል ካለን በኋላ ሳምበዲ ጸልዮ ተፈውሰሃል ሲለን በቃ ሰውየው ያለው ትክክል ነው ብለን ከመቀበል ይልቅ መጀመሪያ ታመሃል ወዳለን ዶክተር ተመልሰን ሄደን ቼክአፕ አድርገን ፈውሳችንን ካረጋገጠን በኋላ እግዚአብሔርን ማመስገን ህክምናችንን ማቆም ብንችል ጥሩ ነው ብዬ አስባለሁ። it doesn't mean ሰዎች በጸሎት አይፈወስም እያልኩ አይደለም እዚህ ጋር። ነገር ግን አንዳንድ ሰዎች መጽሐፍ ቅዱስም ደግሞ ሁሉንም ነገሮች እንዳንቀበል እንድንመረምር ቼክ እንድናደርግ መጽሐፍ ቅዱስም ያስገነዝበናል። ስለዚህ በጸሎት እናምናለን። ለምሳሌ እኔ ባለቤት በታመመች ጊዜ ብዙ ጸሎት እንዲደረግላት አድርጌያለሁ፣ ተጸልዮላታል። ነገር ግን ህክምናውንም ወስዳለች።
ስለዚህ ጸሎት ሕክምናውንም ኢፌክቲቭ አድርጎ እንደተፈወሰች አምናለሁኝ። ስለዚህ ሁላችንም በጸሎት እናምናለን፣ እንዲጸለይልን እንፈልጋለን። ነገር ግን ታመሃል ያለን ዶክተር ግን ተፈውሰሃል እስኪለን ድረስ ሕክምናችንን ባናቆም ለማለት እወዳለሁ። አመሰግናለሁ። መታችሁ ልጆቹን እንድትጎበኙ በዚህ አጋጣሚ ላሳስብ እወዳለሁ። ተባረኩ። የሰላም ግንባታና ሰብአዊ ክብር ላይ ያተኮረ የአጋርነት ፕሮጀክት ስምምነት ተፈረመ። የኢትዮጵያ ሃይማኖት ተቋማት ጉባኤና የጀርመን ኤምባሲ በሰላም ግንባታና ሰብአዊ ክብር ጥበቃ ላይ ያተኮረ የአጋርነት ፕሮጀክት ስምምነት ተፈራርመዋል። የስምምነቱ ዓላማ የሃይማኖት መሪዎች በሰላም ግንባታ አግላይነትን በመከላከል የሰብአዊ ክብርና መብቶችን በማስጠበቅ ያላቸውን ሚና እንዲያጠናክሩ ማገዝ ነው ተብሏል። በፊርማ ስነ ስርዓቱ የጀርመን ኤምባሲ አምባሳደር ክብርት ብራይት ኦሪ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለና የጀርመን ኤምባሲ የሚሽን ክትትል ኃላፊ ዶክተር ፈርናንድ ቮን ወይሄ ተገኝተዋል። ፕሮጀክቱ በተግባር ሲጀመር የግጭት መከላከልና መፍታት፣ ህገወጥ የሰዎች ዝውውር መከላከል፣ የአካባቢ ጥበቃ፣ ጾታዊ ጥቃትን መቀነስና ስለ HIV/AIDS ግንዛቤ መፍጠር በመሳሰሉ ዘርፎች ላይ ስራዎችን ለማከናወን ታቅዷል። በተጨማሪም ስምምነቱ በኢትዮጵያ ብሔራዊ አንድነት መግባባትና የሰብአዊ መብት ጥበቃ ላይ የትብብር ስራዎችን ለማጠናከር እንደሚያግዝ ተገልጿል። መረጃው የኢትዮጵያ የሃይማኖት ተቋማት ጉባኤ ነው። ውድ ተመልካቾች አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። ከ1200 በላይ ሰዎች በበርንማውዝ ቦስኮምቢ የባህር ዳርቻ የጥምቀት ስነ ስርዓት ማሳተፋቸው ተገለጸ። የአብስራ ሳሙኤል ዝርዝር አላት። ዩናይትድ ኪንግደም በምትገኘው በርንማውዝ ከተማ ከ1200 በላይ ሰዎች በባህር ዳርቻ በተካሄደ የጥምቀት ስነ ስርዓት ተሳትፈዋል። በ14 የአካባቢ አብያተ ክርስቲያናት ትብብር በተዘጋጀው ዝግጅት 30 አዳዲስ አማኞች በባህር ውስጥ ተጠምቀዋል። በሁለተኛው ዓመቱ የተካሄደው ይህ የህዝብ ጥምቀት ከበርንማውዝ ክራይስት ቸርች እና ፑል የመጡ አማኞችን ሰብስቧል። አዘጋጆቹ በጨመረው ፍላጎት ምክንያት ዝግጅቱን ወደ 2 ቅዳሜና እሁድ መስፋታቸውን ገልጸዋል። የተሳታፊዎቹ ቁጥር ካለፈው ዓመት የባህር ጥምቀት ዝግጅት በኋላ እየጨመረ መምጣቱ ሲታይ መሪዎችን ይህን ክስተት የእምነት መነቃቃትና የተስፋ ምልክት ነው ሲሉ ገልጸዋል። ዘገባው የፕሪሚየር ክርስቲያን ኒውስ ነው። ውድ ተመልካቾቻችን የዕለቱ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። በለሚ ኩራ የተፈጸመው የቤተ እምነት ጥቃት በህግ እንዲታይ የወንጌል አማኞች ካውንስል ጠየቀ። የፍቼ ሰላሌ መካነ ኢየሱስ ማህበረ ምዕመናን ለሚስዮናዊ አገልግሎት ማስፋፊያ የገቢ ማሰባሰቢያ መርሃ ግብር አካሄደች። የሰላም ግንባታና ሰብአዊ ክብር ላይ ያተኮረ የአጋርነት ፕሮጀክት ስምምነት ተፈረመ። ከውጪ ከ1200 በላይ ሰዎች በበርንማውዝ ቦስኮምብ የባህር ዳርቻ የጥምቀት ስነ ስርዓት መሳተፋቸው ተገለጸ። ውድ የጄኤምኤም ቲቪ ተመልካቾቻችን የዕለቱ መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩትን የቤተልሔም ግርማ ነበርኩ። መረጃዎቹን ያዘጋጁላችሁ ዳንኤል አንተነ፣ ነጻነቱ አቁማና የአብስራ ሳሙኤል በጋራ በመሆን ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው።